ብሔራዊነትን ከማሳደግ አንፃር የሀገራዊ ማንነት ጥቅም እሴቶች ምናምኖች የሚባሉት መድረኮች ምን ውጤት ያመጡ ነው ባይ ዘ ወይ በሀገራችን ሁኔታ የልሂቃን ሮል የልሂቃን ሚና የልሂቃን አሰላለፍና አቋም በሀገር ግንባታ ላይ ከፍተኛ ሚና አለው እኛ ሀገር ውስጥ ባለው ልሂቃን ስለ ሀገር ያላቸው አረዳድ ስለደከመ ነው ወደዚህ የመጣ ያለው የሚለውን ነገር እኔ ፐርሰናሊ ይቸገራሉ ለመረዳት ከግንዛቤ እጥወት አይደለም አንዳንድ ጊዜ የሚመጣው ካመለካከት ክፍተት ነገሮችን ኦልድ ቮይስ በሆነ መንገድ የማየት ነገሮችን ከአጭር እይታ ወጣ ብሎ ካለ ማየት እንደገና ደግሞ በጎጠኝነት ከመጣጣርና የጎጠንና የራስን ፍላጎት ከፍ ለማድረግ ያወቁትን ያላወቁትንም ለመጠቀም የሚደረግ ጥረት የሚያመጣው ቀውስ እንጂ የግንዛቤ እጥረት አይደለም ስለ ኢትዮጵያ ለመረዳት በኢትዮጵያ ውስጥ የተማረው ያልተማረው ኢትዮጵያን ያውቃታል ኢትዮጵያን ኢትዮጵያዊ ያውቃታል ኢትዮጵያን ከኢትዮጵያ ውጭ ያሉ ያውቃታል ኢትዮጵያን ያለ ማህበረሰብ ያውቃታል ኢትዮጵያ ወዳጆችም ጠላቶችም ያውቃታል ትልቁ መግባባት ያለበት እኛ ከአባት ቅድመ አያቶቻችን የተረከብናትን ትልቋን ኢትዮጵያን የበለጠ ትልቅና የጸናች አድርገን ለትውልድ ማቀበል የሚያስችለን ስትራቴጂው የትኛው ነው የሚለው ላይ መግባባት በተፈረካከሰ በውስጥ በጎጥ ማንነት ውስጥ በታጠረ ወሰን በማይሻገር እና ህዝብን ስቃይ በሚያመጣ አፕሮች ነው በመንሄድበት ጊዜ ነው ወይስ ተዳምረን አብሮነታችን አጠናክረን በአካባቢያችን ላይ ተጽዕኖአችን ከፍ አድርገን ለትውልድ ከፍ ያለች ኢትዮጵያን እናስርስ የሚለውን ጉዳይ ላይ የተፈጠረ መግባባት ነው ከዚህ በፊት ልዩነቶች አልነበሩም ማለት አይደለም ልዩነቶችን ግን መቋጠርና መፍታት የምንችልባቸው እና ከዚህ በፊት የነበሩ ስህተቶች ማረም የምንችልባቸው ሁለት ሀገራዊ ኢንስትሩመንቶች አሉ አንደኛው ሀገራዊ የምክክር ኮሚሽን ነው ይህ የትናንት ዳችንን ጠረጴዛ ላይ አምጥተን የምንፈታበት መሳሪያ ነው ትናንት በመንገዳችን ላይ ላጠፋናቸውና ላስከፋናቸው ለተከፋፉት ጉዳዮች ደግሞ መፍቻ የሚሆን ደግሞ ሌላ ኢንስትሩመንት አስቀምጠናል የሽግግር ፍትህ የሚባል ማለት ነው እኛ የሚጠበቅብን እንዴት አድርገን ከዛሬ ተነስተን ነገ ከነገ ወዲያ ከፍ ያለች ለልጆቻችን ልጆቻችን ብጽግናን የምትሰጥ ሀገር እንገንባ በሚለው ጉዳይ ላይ የመግባባቱ ጉዳይ እንጂ ስለማንነት ስለምናምን ለዩኒቨርሲቲ መምህራን በማስተማር በማንቃት የምንፈጥረው ተጽዕኖ ነው ብለን አናስብም ግን መድረኮች የተረሱ ኮንሴፕቶችን ለማስረዳት ለመነጋገር የሚሆኑ ፕላትፎርሞች ስለሚፈጥሩ ጠቃሚነታቸውን በዛው ልክ እንመለከታለን እና ውጤቱን ማየት ያለብን በሚመጡት ውጤቶች ሀገራዊ ውጤቶች መሆኑን ማየት የሚያስፈልግ እንደሆነ እናያለን